በዛሬው ዕለት የፌዴራል ፖሊስ አንድ መረጃ አውጥቷል። በዚህ በምስሉ ላይ የምትመለከቷቸው 4 ግለሰቦች ማለት ነው በቁጥጥር ስር እንዲውሉ ይፈለጋል ሲል ፖሊስ ይፋ አደረገው። የፌዴራል ፖሊስ ወንጀል ምርመራ ቢሮ ወንጀለኞች ተፈላጊ ናቸው፣ እነዚህ ወንጀለኞች ወይም እነዚህ 4ቱ ግለሰቦች ሲል ነው የፌዴራል ፖሊስ ያስታወቀው። እነዚህ ወንጀለኞች ወይም ደግሞ እነዚህ ግለሰቦች ከነዳጅ ጋር በተገናኘ ነው እንግዲህ የሚፈለጉት የተባለው የመንግስትን ንብረት ያለአግባብ ተጠቅመዋል ወይም ደግሞ ነዳጅ እጥረት እንዲከሰት አድርገዋል በማለት ነው እነዚህን 4 ግለሰቦች የሚፈልጋቸው ማለት ነው። ተፈላጊ ናቸው። የቀሩት በቁጥጥር ስር መዋላቸው የሚታወቅ ጉዳይ ነው። ካለ የምታውቋቸው ከሆነ መጠቆም ትችላላችሁ። ለማንኛውም መልካም ቆይታ። ሌላኛው መረጃችን የሚሆነው ደግሞ እንግዲህ በትግራይ ክልል ያለው ሁኔታ እንደምታውቁት ዶክተር ደብረጽዮን መመረጣቸው ይታወቃል። ባለፈው ሳምንት ዕለት በምክር ቤት ማለት ነው። ከዚህ ጋር በተገናኘ አሁን በተሰማ መረጃ ደግሞ እንግዲህ ካቢኔያቸውን ሰብስበው እንደምትመለከቷቸው በፎቶ ላይ ማለት ነው ካቢኔያቸውን ሰብስበው ያው እዚህ ላይ ማለት ነው ካቢኔያቸውን ሰብስበው እያወያዩ ነው የሚገኙት በፕሬዝዳንቱ ጽሕፈት ቤት በታጣቂዎች ታጅበው ነው። ከዚህ ጋር በተገናኘ ግን በምርጫ በሚያደርጉበት ሰዓት ማለት ነው መጀመሪያ በምክር ቤት ጀት ቅኝት ታደርግ ነበር። በአሁኑም እንደዚሁ ካቢኔያቸውን ሰብስቦ ጀቶች አንድ ጀት ቅኝት እያደረገች እንደነበረ መረጃው ደርሶናል። ከዚህ ጋር በተገናኘ ግን የጊዜያዊ አስተዳደር ፕሬዝዳንት ምን አሉ የሚለውም እንደዚሁ መነጋገሪያ ሆኗል። ፕሬዝዳንቱ እንዳሉት ከሆነ በቅርብ ቀናት የተፈጠረው ሁኔታ ተከትሎ ሊመጣ የሚችለውን ጉዳት ለማስቀረት ችግሩን በጋራ ውይይት መግባት ለመፍታትም የቀረበውን ጥሪ ወደ ጎን በመተው የተመረጥኩት ነኝ በማለት ስልጣንን ያለ አግባብ ወይም ደግሞ በጉልበት እየነጠቁ ነው ሲሉ ነው ጀነራል ታደሰ ወረደ ቅሬታቸውን የገለጹት። አያይዘው ይህ ተግባር ቀጣይ አደገኛ መንገድ ነው፣ ለህዝባችንም አይጠቅምም ሲሉ መልእክታቸውን አሳልፈዋል። ደብረጽዮን ገብረ ሚካኤል ደግሞ እንግዲህ መሪነት የተከናወነውን የካቢኔ ስብሰባ ዜና መሰራጨት መዘገቡን ተከትሎ ዛሬ አርብ ሚያዝያ 30 2015 ከቀኑ 5 ሰዓት ተኩል ለሁለተኛ ጊዜ የውጊያ ጀት በረራ ማድረጓን እንደገለጽኩላችሁ ያው ማለት ነው በረራ ማድረጓን ዶክተር ደብረጽዮን እንደዚሁ አረጋግጠዋል የተባለው። ከዚህ ጋር በተገናኘ ግን የጀነራሉ ውሳኔ አሁንም እየተጠበቀ ነው የሚገኘው። ወይም ወደ ኃይል ይጓዛሉ ወይስ ደግሞ ያስረክባሉ ዝም ብለው ስልጣናቸውን የሚለው ነገር እስካሁን እየተጠበቀ ነው የሚገኘው። በዚህ ጉዳይ ሀሳብ አስተያየት ካለ አስቀምጡልን። ለቀጣይ መረጃ ደግሞ ይዤላችሁ እንደመጣ ሰብስክራይብ፣ ላይክ እና ኮሜንት ስጡን። አስተያየት ካለ አስቀምጡልን።